ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? ልባዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የህዳር 13 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። ዜናዎቹን እስከ መጨረሻው ከኛ ጋር ቆይታችሁ እንድትከታተሉን በአክብሮት እየጋበዝን አስቀድመን የሰዓቱን ዜናዎች ርዕሶቹን እናስደምጣችኋለን። ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል ይባላል። የቤንሻንጉል ጉሙዝ በተለይም የመተከል ዞንን ለመጠቅለል የተስገበገበው የኦህዴድና ኦነግ ጥምረት መተከል ገብቶ የአካባቢውን ህዝብ እያፈናቀለ ነው። የብልጽግናው ባለ 4 ኮከብ ጄኔራል የሚመሩት ይህ ኃይል በወንበራና በቡለን የከፈተውን የዘር ማጽዳት ዘመቻ ዜናችን በዝርዝር ተመልክቶታል። በቀዳሚነት ይቀርብላችኋል። ለሽንፈት የተፈጠረው የብልጽግናው ጦር ከመሳሪያ ላይ መሳሪያ ከሰራዊት ላይ ሰራዊት በስም ላይ ሌላ የማረግ ስም እየደራረበ ቢዘምትም ዛሬም በፋኖ መመታቱን አላቆመም። አየር ኃይልና ኮማንዶ የሚል ስም ደርቦ ሸዋ የገባውና በኮሎኔል ማቴዎስ ማዴቦ የሚመራው 101ኛ ክፍለ ጦር በመራቤት የደረሰበትን ምትና የፋኖን ክንድ በዜናችን ተሰሙታላችሁ። ዝርዝሩ ተዘጋጅቷል። ሞኝ የምትችለውን መታ ቢሉት ቤቱ ገብቶ ሚስቱ እንደበደበ እንዲሉ ፕሮፌሰር መራራ ጉዲና የብልጽግናው ሰራዊትም ከፋኖ ጋር የገባበትን ጦርነት ማሸነፍ ሲሳነው ትምህርት ቤት ገብቶ ታዳጊዎችን አፍኖ ወስዷል። የታፈኑትን ተማሪዎችም ወንድማችሁ ፋኖ ነው፣ እሱ ትጥቁን ካላወረደ እናንተን እንገድላችኋለን እያለ እያስፈራራ ነው። ይህን የተመለከቱ የአካባቢው ነዋሪዎች ዶክተር ይልቃል ከፋለ በደብዳቤ ለምነው ያስገቡት የመንግስት ወታደር ሳይሆን የናይጄሪያን ቦኮ ሃራምን ነው የመሰለን ሲሉ ተናግረዋል። ጎጃም ላይ የሆነውን በዝርዝር ልንነግራችሁ መረጃውን አሰናድተነዋል። ፕሮፌሰሩ ትዝብታቸውን በገለጹበት ምስክርነታቸው በሶስት ነገር ተገርሜ አራተኛው የበለጠ አስደንቆኛል ብለዋል። ከሐዋሳ ዩኒቨርሲቲ ወደ ባህር ዳር ተጉዘው መኮድ የሚባለውን የብልጽግናውን ሰራዊት ማከማቻና የሕክምና ማዕከል ጎብኝተው የተመለሱት ምሁሩ ሲናገሩ የሀገራችን ፈተና ገና ቀጣይነቱን ተረድቻለሁ። 189 ቆስለኛ ወታደር ቆጥሬ 2 የአማራ ተወላጆችን ብቻ ነው ያገኘሁት። ይህ እንዴት ሊሆን እንደቻለ ስጠይቅ የተሰጠኝ መልስ ደግሞ እጅግ ያስደነግጣል ብለዋል። የፕሮፌሰሩን አስደንጋጭ መረጃ በዝርዝር ይደመጣል። ለከበባ የገባው የብልጽግናው ጦር ከበባ ውስጥ ገብቶ ተገቢውን ምት አስተናግዷል። የአባቱ ልጅ የሚባለው ወጣቱ አርበኛ እንደበት ክንዳለምና እሱ የሚመራው ሻለቃ ያደረሰውን ጥቃት ዜናችን ያስደምጣችኋል። የፋኖ መሪው በአንደበቱ የነገረንን ተሰሙታላችሁ። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የጄኔራሉ ጦርና የመተከል ሁኔታ። የብልጽግናው መከላከያ ሰራዊት የመረጃና ደህንነት ኃላፊ ጄኔራል ጌታቸው ጉዲና የሚመሩት ልዩ ቡድን በመተከል መግባቱንና ውድመት እያደረሰ መሆኑን መረጃዎች ጠቁመዋል። መነሻውን ከምስራቅ ወለጋ ዞን አቤንቶ ወረዳ ያደረገው ይህ ቡድን ወደ መተከል በመሻገር ከቡለንና ከወንበራ ወረዳዎች ህዝብ እያፈናቀለ መሆኑን ምንጮቻችን ገልጸዋል። ቡድኑን ጃልቃንቄ የሚባለው የኦነግ ሸኔ አመራር የሚመራው መሆኑን የገለጹት ምንጮቻችን በወንበርማና በቡለን ወረዳዎች የሚኖሩ የአማራ የሽናሻና የጉሙዝ ብሔረሰብ ተወላጆችን መንጥሮ እንዲያስወጣ ልዩ ትዕዛዝ የሰጠው ሲሆን ዛሬ ማለዳ የማፈናቀል ወንጀሉን መጀመሩ ታውቋል። ይህ አፈናቃይና ዘር አውዳሚ ቡድን ወደ መተከል እንዲሻገር የተደረገው በኦነግ ሸኔ ስም ሲሆን ቀጥታ ትዕዛዝ የሚቀበለው ግን ከብልጽግናው ባለሙሉ ጄኔራልና የመከላከያ መረጃ መምሪያ ኃላፊው የወለጋ ተወላጁ ጄኔራል ጌታቸው ጉዲና መሆኑን ምንጮቻችን ተናግረዋል። ወደዚህ ቀጠና ከ5 ወራት በፊት ከ150 የማይበልጡ አባላትን ብቻ ይዞ የገባው የጃልቃንቄ ቡድን በአሁኑ ሰዓት ከ500 የሚልቅ ሰራዊት እንዳቀፈ ምንጮች ይናገራሉ። የቡለንና ወንበራ ወረዳዎች በርካታ የአማራ ሽናሻና ጉሙዝ ተወላጆች የሚኖርባቸው ቀያዎች ሲሆኑ ከቅርብ ዓመታት ወዲህ ደግሞ የኦሮሞ ተወላጆችም ወደ ቦታዎቹ በብዛት መግባት ጀምረዋል። በተለይም የህዳሴ ግድብ ግንባታን ተከትሎ በአካባቢዎቹ የኦሮሞ ተወላጆች በብዛት እንዲሰፍሩ በእቅድ የተሰራ ሲሆን የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ከ5 ዓመት በፊት የቤንሻንጉል ጉሙዝን ጉዳይ በቸልታ አናየውም አንዱ አካላችን ነው ሲሉ መናገራቸው ይታወሳል። ቡድኑን የብልጽግናው ሰራዊት ምዕራብ ዕዝ 401ኛ ኮር 55ኛ ክፍለ ጦር ከምስራቅ ወለጋ ተንቀሳቅሶ ድጋፍ እያደረገለት መሆኑን የሚናገሩት የአካባቢው ነዋሪዎች ጥቃቱን የሚያካሂዱት በመናበብ ነው ብለዋል። ለጃልቃንቄ ስጋ ዘመድ የሆነውን የክፍለ ጦር አመራር ተልዕኮ ተሰጥቶ ስምሪት የወሰደ ኃይል ነው የሚሉት አስተያየት ሰጪዎች ዛሬ ከማለዳው ጀምሮ ቡድኑ በንጹሃን ላይ ግድያና ማፈናቀል እየፈጸመ ነው። በመተከል ቀጠና የምዕራብ ዕዝ አካል የሆኑት 22ኛ 34ኛና 55ኛ ክፍለ ጦሮች ቢገኙም ለዚህ ኃይል ሽፋን ከመስጠት ውጪ የህዝብን እንባ ሊያብሱ አልቻሉም ሲሉ ገልጸዋል። የዚህ ማፈናቀልና ማሳደድ ዓላማ መተከልን ወደ ኦሮሚያ የማጠቃለል ፕሮጀክት አካል መሆኑን የሚናገሩት ምንጮቻችን የህዳሴ ግድብን ወደ ታላቁ ሀገር ኦሮሚያ ለመጠቅለል
ዓላማ አንግቦ እየተሰራበት ያለ የሴራ አካል ነው በማለት በግልጽ ይናገራሉ። ኦህዴድ ብልጽግናን ጨምሮ ሁሉም የብሔሩ ፓርቲዎች በጋራ የሚግባቡበት ዋናው ጉዳይ የግዛት ማስፋፋትና ወረራ ነው። ይህንን የግዛት ማስፋፋት ወረራዎችን የሚያስፈጽሙት ደግሞ ጫካ ያለው ኦነግ ውጊያ በመክፈት ንጹሃንን ያፈናቅላል፣ የቤተ መንግስቱ ኃይል የፖለቲካ ስራዎችን ያካሂዳል። ሌላው በተቃዋሚ ስም የተሰማራው ቡድን ደግሞ የሚዲያ ፕሮፓጋንዳውን ያጧጡፈዋል። በዚህ መልኩ አንድም ሶስትም ሆነው በቅንጅት የሚሰሩ የብሔሩ ፖለቲከኞች በአዲስ አበባ፣ በድሬዳዋ፣ በሶማሌ ክልልና በቤንሻንጉል ጉሙዝ ክልል ተመሳሳዩን ድርጊት ፈጽመዋል። ይህን ሴራ የተረዱት የቀድሞዋ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት ዶክተር ራሄል ባፌ በአንድ ወቅት ከሪፖርተር ጋር ባደረጉት ቃለ ምልልስ የድሮዎቹ ባንካሴና በቀስት እያሰመሩ የኛ ነው ይሉ ነበር፣ የአሁኖቹ ደግሞ ኢትዮ ቴሌኮምንና ካርታ ስራዎች ኤጀንሲን ተጠቅመው በጂፒኤስ እያሰመሩ ወደ እነሱ መጠቅለል ነው የያዙት ሲሉ ከትናንት እስከ ዛሬ ያለውን የወረራ መንገዳቸውን ገልጸዋል። በዚህ የጂፒኤስ መሬት የመውረር እቅዳቸው መሰረትም ቤንሻንጉል ጉሙዝ ክልል ከሁለት ወረዳዎች በስተቀር ሙሉ በሙሉ በኦሮሚያ ክልል ስር እንደሆነ ይገልጻል። የዛሬው የመተከል ዞን ወረራ የዚህ ፕሮጀክት አካል መሆኑን አስተያየት ሰጪዎች የሚናገሩት ከዚህ በመነሳት ነው። የመራቤቴው ትንቅንቅ አየር ወለዱን ኪሳራ ደረሰበት። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከብልጽግናው አየር ወለድ ኮማንዶ ሰራዊት ጋር በተከታታይ ብርቱ ውጊያ እያደረገ ይገኛል። ብልጽግና ወደ ሸዋ ጠቅላይ ግዛት 5 የአየር ወለድ ኮማንዶ ክፍለ ጦሮችን ያስገባ ሲሆን በመራቤቴ አውራጃ የገባውና በኮሎኔል ማቴዎስ ማዴቦ የሚመራው 101ኛ አየር ወለድ ኮማንዶ ክፍለ ጦር ዛሬ አዳሩን በፋኖ አባት ጦር ሰራዊት ብርቱ ምት ተመቷል። ዘርፈ ብዙ ወታደራዊ ድሎችን እየተቀዳጀና ህዝባዊ ልማቶችን ከህዝባዊ ምክክሮች ጋር አቀናጅቶ እየታገለ የሚገኘው አፋር ሸዋ ጠቅላይ ግዛት እዝ በመራቤቴ አውራጃ ያደራጃቸው የአርበኞች ጦር በብልጽግናው 101ኛ አየር ወለድ ኮማንዶ ላይ ጥቃት በማድረስ ታላቅ ጀብዱ መፈጸማቸውን የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል አስታውቋል። የኮር ሚዲያና ኮሙኒኬሽን ክፍል ለጣና ቴሌቪዥን በላከው የተጋድሎ መረጃ ዛሬ ረፋዱ ላይ መነሻውን ከሬማ ከተማ ያደረገው የብልጽግናው 101ኛ አየር ወለድ ኮማንዶ ክፍለ ጦር በአካባቢው ሚሊሻ መንገድ መሪነት ወደ የጎቢያ ቀበሌ አቀንቶ ነበር። በዚህ የጠላት ጥምር ጦር ላይ የመራቤቴ አውራጃ ሚዳና ሬማ ወረዳ የአርበኞች ጦር በፈጸሙት የደፈጣ ጥቃት በርካታ ሰራዊት ሙትና ቆስለኛ ሲሆን በተለይም በርካታ የሚሊሻ አባላት ከባድ ጥቃት ደርሶባቸዋል ብሏል። የኮር ሚዲያና ኮሙኒኬሽን ክፍል አክሎም የደፈጣ ጥቃቱ የተፈጸመው የብልጽግናው ሰራዊት እንቅስቃሴ ቀድሞ የተጠና መረጃ በመቀበል በሚዳና ሬማ የሚገኙ የአባት አርበኞች ቀድመው ወታደራዊ ስትራቴጂክ ቦታዎችን በመያዛቸው ነው። ይህን የፋኖን የመረጃ አቅምና ውጊያንም በመረጃና በራስ ወታደራዊ ዕቅድ የማካሄድ አቅምን ያሳያል ብሏል። የጠላት እንቅስቃሴ መረጃው ቀድሞ የደረሳቸው የአባት ጦር አባላት ቀድመው ተዘጋጅተው ይጠብቁት ነበር ሲል የገለጸው የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል የጽናት ተምሳሌቶቹ የአባት ጦር አባላት ከሚዳና ሬማ አካባቢ በብርሃን ፍጥነት በመሰብሰብ ቀድመው በያዙት ገዢ ቦታ ላይ የተሳካ የደፈጣ ጥቃት ፈጽመዋል ሲል ገልጿል። የአፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ህዝብ ግንኙነት ክፍል ኃላፊ አርበኛ ሐኪም አበባ ላዩ በበኩሉ በተደረገው ውጊያ በርካታ ቁጥር ያለ የብልጽግናው ሰራዊት ጉዳት ደርሶበታል። የደፈጣ ጥቃቱን ተከትሎም በመራቤቴ አውራጃ ጠላት ከፍተኛ ኃይሉን አስገብቶ ብርቱ ውጊያ ለማድረግ ቢሞክርም ለተከታታይ 2 ሰዓታት የዘለቀ ብርቱ ትንቅንቅ ከተደረገ በኋላ የጠላት ኃይል ሞትና ቆስለኛ ሰራዊቱን ሰብስቦ ወደ መጣበት ተመልሷል ሲል ተናግሯል። በውጊያው ከፍተኛ ወታደራዊ ኪሳራ የደረሰበት የብልጽግናው ሰራዊት ተጨማሪ ኃይል ከሬማ ከተማ በማምጣት በቡድን መሳሪያ የታገዘ ውጊያ አድርጎ እንደነበር የገለጸው አርበኛ ሐኪም አበባ ላዩ በርካታ የሚሊሻና የአየር ወለድ ኮማንዶ አባላቱን ሞትና ቆስለኛ ከመሆን ሊታደጋቸው አልቻለም በማለት የብልጽግናው ሰራዊት የጉዳት መጠን ገልጾታል። በዚህ ውጊያ ከፍተኛ ጉዳት ያስተናገደው የብልጽግናው ሰራዊት በአሁኑ ሰዓት የዓለም ከተማውን እናት ሆስፒታል እንዳጨናነቀው የሆስፒታል ምንጮቻችን ያደረሱን መረጃ ያመለክታል። የብልጽግና ሰራዊት ተማሪዎችን አገተ። የአማራ ፋኖ ተከታታይና ብርቱ ምት የከበደው የብልጽግናው ሰራዊት በአማራ ክልል የተለያዩ አካባቢዎች ንጹሃንን በማገት ላይ ሲሆን ትናንት ደግሞ በጎጃም ጠቅላይ ግዛት ተማሪዎችን ማገቱ ተሰማ። በዶክተር ይልቃል ጋባዥነት ወደ አማራ ክልል ሙሉ ሰራዊቱን ያስገባው የብልጽግናው ስርዓት ትናንት በጎጃም ጠቅላይ ግዛት 12 ተማሪዎችን አፍኖ መውሰዱን የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን ተናግሯል። ፋኖ ሀብታሙ ለጣና ቴሌቪዥን ባደረሰው መረጃ ከ2 ዓመት ተኩል በላይ ቀጠናውን የጦር አውድማ በማድረግ መደበኛና መንግስት መር የዘር ማጥፋት ህፃናትን በማስደፈር በአማራ ህዝብ ላይ በተደራጀ ሁኔታ እየፈጸመ የሚገኘው የብልጽግናው ስርዓት በግንደ ወይን ከተማ ከሚገኙ ትምህርት ቤቶች የሚማሩ ተማሪዎችን አፍኖ ወስዷል ብሏል። ፋኖ ሀብታሙ ሲቀጥልም በዚህ ድርጊቱም ከህዳር 10 ቀን 2018 ዓ.ም ጀምሮ ተማሪዎችን በግንደ ወይን ከተማ ከሚገኙ ትምህርት ቤቶችና ንጹሃን ነዋሪዎች
ተማሪዎችን የፋኖ ቤተሰቦች ናችሁ በማለት ከየቤታቸው እያፈነ በማገት ዓለም አቀፍ የሕፃናት መብትን የጣሰና የጦር ወንጀል በመፈጸምም እያደረሰ ይገኛል። የታፈኑ ተማሪዎችና ወላጆችም የሰብአዊ ድርጊት እየተፈጸመባቸው ነው ሲል ተናግሯል። የናይጄሪያው አሸባሪ ቦኮ ሐራም ትምህርት ቤት ገብቶ ልጃገረዶችንና መምህራንን አግቶ እንደሚወስደው ሁሉ በአማራ ክልልም የብልጽግናው ሰራዊት ተመሳሳዩን ድርጊት መፈጸሙን የሚናገረው ፋኖ ሀብታሙ ውባየው ዘውዴ ከጠጅ ባህር ቀበሌ፣ ሚኪያስ ጌታቸው ከ02 ግንደወይን ቀበሌ፣ ፍቅሩ ማሩ አሁንም ከ02 ግንደወይን ቀበሌና ኤርሚያስ ማሩ ከ02 ግንደወይን ቀበሌ ታፍነው የተወሰዱ ተማሪዎች ናቸው። ከተማሪዎቹ በተጨማሪም አቶ ገብሬ አዳሙ ከ03 ቀበሌ፣ አቶ አየው ደምሴ ከ03 ቀበሌ፣ አቶ ብርሃነ ግርማ ከ02 ቀበሌ፣ ወይዘሮ ጤናዬ ቢያዝን ከ02 ቀበሌ፣ አቶ ታደለ ጌትነት ከ02 ቀበሌ፣ አቶ ይልቃል ሻሬ ከ02 ቀበሌ፣ ወይዘሪት ባንቻየው የላይ ከ02 ቀበሌና አቶ ቢታንያ የላይ ከ02 ቀበሌ ያለምንም ጥፋታቸው በብልጽግናው ሰራዊት ታፍነው መወሰዳቸውን ፋኖ ሀብታሙ ይሱፍ ለመገናኛ ብዙሃን በላከው መረጃ አስታውቋል። ይህ በእንዲህ እንዳለ ትናንት በፋኖ ብርቱ ምት የደረሰበት የብልጽግናው ሰራዊት በንጹሃን ላይ የሚፈጽመውን የጦር ወንጀል ዛሬም ደንበጫ ላይ ደግሞታል። በአማራ ሕዝብ ላይ የማይታረቅ ጥላቻ ይዞ የአገሪቱን ካፒታል በጀት ሁሉ በማጠፍ በአማራ ሕዝብ ላይ ዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በምዕራብ ጎጃም ዞን ደንበጫ ወረዳ ልዩ ስሙ ጃጅራ በተባለ ቀበሌ ትናንት ዳር 12 2018 ዓ.ም በፈጸመው የሰው አልባ አውሮፕላን ጥቃት የአምስት ግለሰቦች መኖሪያ ቤት ሙሉ በሙሉ ወድሟል። ከዚህ በተጨማሪ ማስገድዶ መድፈርን የጦር መሳሪያ አድርጎ በመጠቀም ከባድ የጦር ወንጀል የሚፈጽመው የብልጽግናው ሰራዊት በደንበጫ ዙሪያ የአስገድዶ መድፈር ወንጀል መፈጸሙን ነዋሪዎች ተናግረዋል። በዚህ ጉዳይ ተጨማሪና ተከታታይ መረጃ ይዘን የምንመለስ መሆኑን እያሳወቅን ወደ ተከታዩ መረጃ እናምራለን። መኮር ግቢ ገብቼ የታዘብኩት የፕሮፌሰሩ ምስክርነት። የብልጽግናው ሰራዊት ወታደራዊ ማዕከል የሆነውን የባህር ዳሩን መኮር ግቢ ጎብኝተው የተመለሱ የሐዋሳ ዩኒቨርሲቲ ተባባሪ ፕሮፌሰር ትዝብታቸውን ሲያጋሩ 3 ክስተቶችን ታዝቤያለሁ፣ አራተኛው ግን የበለጠ አስገርሞኛል ይላሉ። ፕሮፌሰሩ ወደ ግቢው የተጓዙት ከሙያ ባልደረቦቻቸው ጋር ሲሆን የጉብኝታቸው ዓላማም የብልጽግናው ስርዓት የገነባውን ወታደራዊ ተቋም ከመጎብኘት ባለፈም ሰራዊቱ እየከፈለ ያለውን ሁኔታ ለመገምገም እንዲያስችላቸው ነበር። ሆኖም ይላሉ ምሁሩ ሲቀጥሉ የኛ ትኩረት የነበረው በውጊያ የቆሰሉት የሰራዊቱ አባላት ላይ ነበር። ግቢው ውስጥ ባለ 5 ወለል ሆስፒታል አለ። እኛ የጎበኘነው የታችኛውን ማለትም ወለሉን ነበር። በዚያ ሆስፒታል ውስጥ ሕክምና እየተደረገላቸው ከነበሩት የሰራዊቱ አባላት መካከል የታዘብኩት 3 ነገሮችን ነበር ይላሉ። አስተያየታቸውን ሲቀጥሉም ጦርነቱ እየተካሄደ ያለው በአማራ ክልል የጸጥታ መዋቅርና በፌዴራሉ መከላከያ ቅንጅት ነው። ሕክምና እየተደረገላቸው ያሉትን የሰራዊቱ አባላትን ስመለከት አንደኛ የአማራ ሚልሻ የለም፣ ሁለተኛው ትዝብቲ አሁንም የአማራ አድማ ብተና የለም። ሌላውና በጣም ያስገረመኝ 1-2 ብዬ ከቆጠርኳቸው 189 ቆስለኞች መካከል 2 የአማራ ተወላጅ ወታደሮች ብቻ ናቸው ሕክምና እየተደረገላቸው ያዩዋቸው። ይህ የሆነበት ምክንያት ሊገባኝ ስላልቻለ አንድ የክልሉን ባለስልጣን ጠይቄው ነበር። የሰጠኝ ምላሽም ለኛም እንግዳ ነው የሆነብን የሚል ድፍን መልስ ነው ይላሉ። በጦርነቱ የቆሰሉ ሚሊሻ አድማ ብተናና የአማራ ተወላጅ የመከላከያ አባላት የመንግስት ሕክምና መከልከላቸውን ከአንድ ወታደራዊ ጄኔራል መስማታቸውን ምሁሩ ለጣና ቴሌቪዥን ተናግረዋል። ለባለስልጣኑ የጠየቁት ጥያቄ ሚሊሻና አድማ ብተና ብቻ ሳይሆን የአማራ ተወላጅ የሰራዊቱ አባላት አይቆስሉም ወይ የሚል ነበር ሲሉ የተናገሩት ምሁሩ ባለስልጣኑ ለራሱም በፍርሃት ውስጥ ሆኖ የግርምት መልስ ብቻ ነበር የሰጠኝ። ነገር ግን የሰራዊቱ አመራር የሆነ እዚያው ግቢ ውስጥ ያገኘሁት ጄኔራል ትክክለኛው ምላሽ ነግሮኛል ብለዋል። የብልጽግናው ጄኔራል ለምሁሩ የሰጧቸው መልስ ሰራዊቱ ውስጥ የሚገኙ የአማራ ተወላጆች ቁጥር አነስተኛ መሆኑና ቆስለው ሲገኙም ወደ ሕክምና ከማምጣት ይልቅ ጨርሷቸው የሚል ትዕዛዝ ስለሚሰጥ ወደ ሆስፒታል አይመጡም። ሚሊሻና አድማ ብተና ደግሞ ፈጽሞ የመንግስትን አገልግሎት እንዲያገኙ አይፈቀድላቸውም ሲሉ እንደነገሯቸው ምሁሩ ለጣና ቴሌቪዥን ተናግረዋል። ሌላው የተገረሙበትን ነገር ሲናገሩ ደግሞ የግቢው ውስጥ ጉብኝታችንን አጠናቀን ልንወጣ ስንል የሕክምና ቁሳቁሶች ማስወገጃ ቦታው ላይ አይኔ አረፈ። ወደ ቦታው ጠጋ ብዬ ስመለከት በኩንታል ሞልቶ የተቀመጠ በርካታ የቆስል መጥረጊያ ጨርቅ አየው። ይህ ሁሉ የቆስል መጥረጊያ ጨርቅ በየቀኑ ለአገልግሎት የሚውል መሆኑን ከሐኪሞቹ ሲነገረኝና በግቢው ውስጥ እኛ እንዳናያቸው የተደበቁ ከ420 በላይ ቆስለኞች መኖራቸውን ሲነግሩኝ ስርዓቱ ምን ያህል የጦርነት ሱስ እንዳለበትና የጭካኔውን ጥግም አሳይቶኛል ብለዋል። በአገሪቱ በሁሉም የህዝብ ሆስፒታሎች በነጻ ሲሰጡ የነበሩ የወሊድ አገልግሎቶችና ሌሎች የሕክምና አይነቶች አሁን ሙሉ በሙሉ በገንዘብ እንዲሰጡ ተደርጓል። የዩኒቨርሲቲዎች የቅበላ አቅም በ87 በመቶ እንዲቀንስ በመደረጉ የተማሪዎች የቀለብ ወጪም እንዲሁ ከመንግስት ካዝና እንዳይወጣ ተደርጓል። ይህ ሁሉ ለህዝብ አገልግሎት ይውል የነበረ ገንዘብ ሙሉ በሙሉ ወደ ጦርነቱ እንዲዞር መደረጉ ይታወቃል። አሁን ደግሞ ይህ አልበቃ ብሎ የመምህራን የሐኪሞችና የመንግስት ሰራተኞች ደሞዝ እየተከለከለና እየተቆረጠ ነው የሚከፈላቸው።
ይህ ሁሉ የሚውለው ጦርነት ለማካሄድ ሲሆን በተለይም የሕክምናው በጀት ሙሉ በሙሉ በሚያስብል መልኩ ለሰራዊቱ ማከሚያ እንዲዞር መደረጉን የጤና ሚኒስቴር ምንጮቻችን ተናግረዋል። መኮር ግቢ ገብተው የታዘቡትን ለጣና ቴሌቪዥን ያካፈሉ ምሁር በሌሎች ጉዳዮችም ያደረሱንን መረጃ በተከታታይ ይዘንላችሁ የምንቀርብ መሆኑን እየገለጽን ወደ ተከታዩ መረጃችን እናልፋለን። ለከበባ የሄደው የብልጽግና ጦር ተመታ። የአፋር ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ላይ ጥቃት ሊያደርስ የገባውን የብልጽግና ጦር መምታቱ ተገለጸ። የብልጽግናው ሰራዊት ወደ ቀጠናው የገባው በተደጋጋሚ ጀብዶች የሚታወቁትን የአንበሳው ጋይንት ክፍለ ጦር ጨጮ ብርጌድ ክንዳለም ሻለቃን አፈና ለማድረግ ነበር ሲል የገለጸው የአንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ ከሁለት ጊዜ በላይ ሙከራ አድርጎ የነበረ ቢሆንም እቅዱ ከሽፎበታል ሲል አክሎ ገልጿል። የአንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ አክሎም በነበልባሉ የሰማዕቱ ልጅ በአርበኛ አንደበት ክንዳለም የምትመራው ክንዳለም ሻለቃን ለማፈን ወደ ቦታው ቢንቀሳቀስም ቀድመው ገዥ ወታደራዊ ቦታ የያዙት ጀግኖቹ ጠላት እቅዱን ሳያሳካ ኪሳራ ደርሶበት እንዲመለስ አድርገዋል ብሏል። በአርበኛ አንደበት የሚመራው ክንዳለም ሻለቃ በወሰደው አጸፋዊ ጥቃት 5 የብልጽግና ሰራዊት እርምጃ የተወሰደባቸው ሲሆን 4 ደግሞ ከባድ ቆስለኛ ሆነው ነፋስ መውጫ ሆስፒታል ገብተዋል ሲል የገለጸው አርበኛ ሻምበል ተስፋ በብልጽግናው ሰራዊት ላይ የደረሰውን ሰዋዊ ኪሳራ ገልጿል። የነፋስ መውጫ ሆስፒታል በአሁኑ ሰዓት በርካታ የብልጽግና ሰራዊት ቆስለኛ ገብተው እየታከሙበት በመሆኑ የአካባቢው ሕዝብ ሕክምና ለማግኘት መቸገሩን የጣና ቴሌቪዥን ምንጮች ተናግረዋል። ትናንት የተካሄደውን ተጋድሎ አስመልክቶ የአንበሳው ጋይንት ክፍለ ጦር ዋና ቃል አቀባይ አርበኛ ሻምበል ተስፋ ለጣና ቴሌቪዥን የሰጠውን ማብራሪያ ተከታትለን እንመለስ። አመሰግናለሁ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር አንበሳው ጋይንት ክፍለ ጦር ዋና ቃል አቀባይ አርበኛ ሻምበል ተስፋ እንደምን አለ? ያለው አዲስ ነገር በቀጠናው እንግዲህ በትናንትናው ዕለት ውጊያዎች ቀጥለው ነበርና ያለው ውጤት ምን ይመስላል የሚለውን ለአድማጭ ተመልካቾቻችን ብታደርስልኝ። እሺ፣ አመሰግናለሁ ወንድሜ አማረ። ትናንት የጠላት ኃይል ወደ ብዙ ጊዜ ለማጥቃት ሙከራ ወደሚያደርግበት ቀበሌ 9 ማዶዬ የሚባል አካባቢ አለና እሱ የሻለቃ ክንዳለም አለም ነው የተሰየመ በአንበሳው ጋይንት ክፍለ ጦር በጨጮሆ ብርጌድ ስር አካል ነው። የሻለቃ ደግሞ እየተመራ ያለው በልጁ በአንደበት ክንዳለም ይመራልና ያን ቦታ ከዚህ በፊትም ሰኔ ላይ የሻለቃ ድረስ የሚባልን ያን ቦታ ቁጥጥር አድርጎ ለማጥቃት እንቅስቃሴ ባደረገበት አጸፋ ምላሽ ተወስዶበት ከፍተኛ ጉዳት ደርሶባቸው ራሱ ሻለቃውም በከፍተኛ ሁኔታ ቆስሎ የቆየበትና ብዙ ኃይል የተደመሰሰበት ቦታ ነው። በዛን ወቅትም አንዳንድ የአካባቢው ሚሊሾችም ተማርከው የነበሩበት ቦታ ላይ ነው ያለ። ትናንትም እሱም ቦታ ሌሊትም አፈና ለማድረግ እንቅስቃሴ አደረጉ። ወደ 2 ጊዜ አልተሳካላቸውም። ከጧቱም 1 ሰዓት አካባቢ ላይ አፈና ለማድረግ ሙከራ አድርገው ነበረ። የተሻለ ቦታ ይዘው ስለነበር የአንደበት ክንዳለም ከፍተኛ የሆነ አጸፋዊ ምላሽ ሰጥቶ የመከላከያ ኃይል 5 የሞተና 4 የቆሰለ እንዳለ በተጨባጭ አይን ማኝ መረጃ ባለበት አድርሰውናል። የትናንቱ እንቅስቃሴም ቁጭት ውስጥ ያስገባቸው ዛሬም ድጋሚ 1 ሰዓት አካባቢ ለማፈን ወደዛው ቦታ እንደሄዱና አልችል ብለው ተሯሩጠው ብትንትናቸው ወጥተው ወደ ነበሩበት ቦታ እንዲመለሱ ሆነዋል። ለዚህ ጥቃት ሰለባ የሆነው ግን ከዚህ በፊት ሻለቃ ድረስ ጉዳት በደረሰባቸው ሰዓት ተማርኮ የነበረ ሚሊሻ መኳንንት የሚባል ትናንትም ዛሬም ያን ጥቃት ለመፈጸም በመሪነት ሄዶ ነበር። ከዚህ በፊት ተማርኮ እያለ ከዚህ በኋላ ቤቴን እመራለሁ፣ ልጆችን አሳድጋለሁ፣ የፈጸምኩት ስህተት ሁሉ ይጸጽተኝ ይገባል፣ እንዳትጎዱኝ አስተምሩኝና ወደ ቤቴ እመለሳለሁ ብሎ ያንን መማር የሚገባውን ነገር ከተማረ በኋላ ወደ ቤቱ እንደተመለሰ ነው እስካሁን ይታወቅ የነበረው። በቅርቡ ደግሞ ወደ መከላከያ ኃይል ውስጥ ገብቶ በመረጃ ሰጭነት እየመራ ይዞ መጥቶ ይህንን ችግር ለመፍጠር ሙከራ እንዳደረገ በዓይን እማኝነት ያዩት ሁሉ መረጃውን አድርሰውናል። ያን ያህልም ጉዳት ደርሶበት ትናንትም ዛሬም አፍሮ እንዲመለስ ሲደረግ ያው አልሳካለት ሲል አንዳንዴ የጸጸት ወይም ደግሞ የበቀል በትሩን ከንጹሃን ላይ ማድረሱ ያው የተለመደ ሆኖ ቀበሌ 9 ማዶዬ የሚባል አካባቢ ላይ የአንድ ቄስ አንዱ ዓለም ደሴ የሚባል ቤትን ፋኖች በእናንተ አማካኝነት ጠለላ አድርገው እየኖሩ ስለሆነ ለኛ ከፍተኛ ጉዳት እያደረሱ ነው፣ እናንተ የነሱ አጋር ናችሁ በማለት ቤቱን በጥይት ሩምታ እንዳልሆነ አድርገው በጣም የተበጣጠሰ አድርገው ከጥቅም ውጭ አድርገውታል። ሌላ ወጣትም እዛው አካባቢ ላይ የተገኘ
አባይ ነው ሙላት የሚባል ልጅ ለፋኖ መረጃ ስለምሰጥ ነው ቀድመው ቦታ እየያዙ እኛን ሊነኩን ያልቻሉት በእኛ ላይም ከፍተኛ ጉዳት እያደረሱ ያሉት በማለት በዱላና በድንጋይ ጥለው በድንጋይ ላይ ቀጥቅጠው ከፍተኛ የሆነ የአካል ጉዳት እንዳደረሰውበትና ችግር እንደፈጠሩበት እንደዚህ አይነት ነገሮችን የኪሳራቸው ማስታገሻ የጸጸት በትር ማድረሳቸውንም በተለመደው መልኩ አድርሰው በዛ ቦታ ላይ ሄደዋል። ዛሬም ያን አካባቢ ላለማስደፈር የተሻለ እንቅስቃሴ ይዘው የትኛውንም አማራጭ ዝግ አድርገው እየሰሩ ይገኛሉ። የነ አርበኛ አንደበት ክንዳለም በዚህ ሁኔታ ላይ ያሉ እንግዲህ የትናንቱም የዛሬውም እንቅስቃሴ። ክቡራትና ክቡራን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።